ሀገራዊ ምክክር እዚህ የደረሰው በጣም ብዙ ስራ ሰርቶ ነው። ከ11 ክልሎች፣ ከ2 ከተማ መስተዳድሮች፣ ከፌዴራል ተቋማት እና እንዲሁም በውጭ ከሚኖሩ ኢትዮጵያውያን በበይነ መረብና ገጽ ለገጽ በመገናኘት በ6 አገሮች በመካከለኛው ምስራቅ ዩናይትድ አረብ ኤሚሬትስ፣ በደቡብ አፍሪካ፣ በካናዳ፣ በተባበሩት አሜሪካ ግዛት ወይም ዩናይትድ ስቴትስ እና በዩናይትድ ኪንግደም እንዲሁም በስዊድን አድርጓል። አጀንዳዎችን በሄደባቸው ሀገራት ሰብስቧል እና ለዋናው ጉባኤ የሚሆኑ ተመራጮችን ማስመርጧል። ስለዚህ ለዋናው ጉባኤ የሚሆኑ ተመራጮች በሁሉም አሁን በተናገርኳቸው ከትግራይ በስተቀር ተመርጠዋል። አጀንዳዎች ተሰብስበዋል። በአሁኑ ሰዓት አጀንዳዎች ፊልተር እየተደረጉ ነው። እነኚህ አዋዮች የሚባሉት ልክ እንደኛው ተአማኒ የሆኑ ገለልተኛ የሆኑና በትክክል የምክክሩን ሂደት የሚያመቻቹ ወይም ደግሞ የሚከታተሉ የሚያስኬዱ ናቸው። እነሱም ስልጠና አሁን በሚቀጥለው ሳምንት በውጭ ሀገርና እዚህ ሀገር ውስጥ ባሉ አሰልጣኞች ስልጠና ይሰጣቸዋል እና እንግዲህ በአጠቃላይ ወደ ሀገራዊ ምክክር ጉባኤው ወደ መጀመር ጫፍ ላይ ነው ያለ ነው። በውጭ የሚኖረው ኢትዮጵያውያን ተሳትፏቸው እጅግ በጣም ጥሩ ነበር። እኔ በአጋጣሚ የሆነው የተሳተፍኩት በተባበሩት የአሜሪካ ግዛት ወይም ዩኤስኤ በዋሽንግተን ዲሲ የነበረ ስብሰባ ላይ ነው። እዚያ ስብሰባ በጣም ጥሩ ነው እና በዚያ ሂደት ላይ ተነጋግረው ተወያይተው አጀንዳቸውን መርጠው ተሳታፊዎቻቸውን መርጠው የተለያዩበት አካሄድ ነበረ። ስለዚህ በዚያ መሰረት የኤሚሬትሱን በጣም ጥሩ ነበር። በደቡብ አፍሪካም እንደዛው። ሀገራዊ ምክክር ኮሚሽን ከቀን 1 ጀምሮ ሁሉንም አካታችና አሳታፊ ሀገራዊ ምክክር ማካሄድ ዋናው ተግባሩ ስለሆነ እንዳልኩት ከቀን 1 ጀምሮ ጥሪ ሲያደርግ ነበር ለሁሉም የሀገራችን የተለያዩ ማህበረሰብ ክፍሎች። ከነኚህ ማህበረሰብ ክፍሎች ውስጥ እንግዲህ አንደኞቹ በትጥቅ ወደ ዱር የገቡ ወገኖቻችን ወደ ትጥቅ ያስገቧቸውን ምክንያቶች በአጀንዳ መልክ ቀርጸው አምጥተው በሀገራዊ ምክክር ሂደት ውስጥ ቢሳተፉ የበለጠ አዋጪ ነው፣ የበለጠ አሸናፊ ሆነው የሚወጡበት ነው። ይህኛው የትጥቅ ሂደት ዛሬ አንዱን አሸናፊ ዛሬ ያንኑ ሌላኛውን ወገን ተሸናፊ የሚያደርግ በሚቀጥለው ቀን ደግሞ ሮል ወይም ሚናውን የመለወጥ ነገር አለ። እኔ አይቻለሁ በእኔ እድሜ። እነሱ በትክክል ወደ ዳያሎግ መምጣቱ ሂደት ላይ ምንም ነገር እንዳይደርስባቸው እስከ ፌዴራል መንግስት ተቋማት ድረስ በመሄድ ህልውናቸውን ወይም ደግሞ የጸጥታና የደህንነት ጉዳዮቻቸውን እናመቻቻለን፣ እነሱ ብቻ ይምጡ ወደ ዳያሎግ ይግቡ ስንል የቀረመው። ይሄኛው እርግጥ በራሳቸው ወይም በሄዱበት ሂደት ሆኖ ወደ ሰላሙ መድረክ የመጡ ናቸው። በጣም ጥሩ ነው። አሁንም ሌሎች ወንድሞቻችንና እህቶቻችን የእነሱን ወይም ዱካ ተከትለው ተመሳሳይ ነገር ይጠቀማሉ ብለን እንጠብቃለን። ዛሬም ባገኘናቸው መድረክ ሁሉ ይህንኑ ጥያቄ ነው የጠየቅነው። ኢንተርናሽናል ኮሚኒቲ ወይም ዓለም አቀፉ ማህበረሰብ እንዲቆመው ነው የሚጠብቀው የኢትዮጵያ ናሽናል ዳያሎግ ሂደት። ለምን ከዛ ብዙም ይማርበታል። ቢሳካለት የበለጠ ይማርበታል። ባይሳካለትም ይሄ እንኳን ወደኋላ የሚለው ነገር ነው። ብዙ ምንማርበታል። ምንማርበት ምንድን ነው? አካታችና አሳታፊ መሆኑ። እስካሁን ድረስ ሚሊዮኖች ሰዎች በዚህ ምክክር ሂደት ውስጥ እዛ ውስጥ መግባታቸው ነው። የአካታችና አሳታፊ መሆኑ ብዙ ዓለም ውስጥ ያልታየ አካሄድ ስለሆነ ብዙ ዓለም አቀፉ ማህበረሰብ ይጠቀምበታል ብዬ አስባለሁ። ይሄ የሚሳካ ከሆነ ደግሞ ለጎረቤቶቻችንም ይጠቅመናል፣ ለሪጅኑ፣ ለአካባቢው። ምክንያቱም ዳያሎግ ያለ መሳሪያ ተነጋግሮ ችግርን መፍታት ነው። ብዙ ያልተሳካላቸው ነገር አለና ምናልባት ከኢትዮጵያ ስኬትና አካታችና አሳታፊነት ብዙ ሊማሩ ይችሉ ይሆናል ብዬ አምናለሁና ዓለም አቀፋዊ ነው ሊሆን የሚችለው። በሁሉም ቋንቋ፣ በማህበረሰብ ሬዲዮ፣ በማህበራዊ ሚዲያ፣ በሜንስትሪሙ፣ በሁሉም በየቦታው ተደራሽ መሆን አለበትና እንግዲህ አንተ ያለበት ተቋም ነው በተለያዩ ቋንቋዎች የኢንተርናሽናሉን ዓለም አቀፉንም ጨምሮ የእኛን ስራ ማዳረስ መቻል አለበት።